የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተከናወነ ባለ የድርድር ሂደት ተስፋ ሰጪ ነገሮች አሉ የሚል ነገር ተናግረዋል። ኢራንም የተወሰኑ ሐሳቦቿን አሜሪካ ማክበር ስለመጀመሯ እየገለጸች ትገኛለች። ዋናው የዛሬ ጥያቄ ግን የሚሆነው ጉዳይ የየመኑ ሐውቲን፣ የሊባኖሱ ሂዝቦላህን ኢራን ከነሱ ጋር የሚኖራት አጋርነትና ግንኙነትን እንዴት አድርጋ አስጠብቃ ትቀጥል ይሆን የሚለው ነው። ለምን ካላችሁ ይሄ የና አሜሪካ አቋም ኢራን ከነዚህ አካላት ጋር ምንም ግንኙነት እንዲኖራቸው አንፈልግም ይላሉ። ኢራን በአንጻሩ ደግሞ አሁን ዛሬ ባቀረበችው ፕሮፖዛል ላይ አሻሽላ አቀርበዋለች የተባለው ማለት ነው። በቀጠና ያሉ ግጭቶችን ብላ ስታነሳ የሊባኖስ ሂዝቦላህን ጉዳይ ጨምራ አጠቃላ ነው። ኢራን ምናልባት ወደ እንደዚህ ስምምነት ምዕራፍ መጨረሻ ላይ ስትመጣ የሐውቲንና የሊባኖሱ ሂዝቦላህን ጉዳይ እንዴት አድርጋ ተቋጨው ይሆን? መቼም ኢራን ሐውቲና ሂዝቦላህን ትከዳለች ብሎ ማሰብ ዘበት ነው። ያማይሆን ከሆነ የነሱ ጉዳይ በዚህ የድርድር ሂደት ላይ እንዴት ይታያል? በዛው የነሱ ነገር ሲነሳ እስራኤልም ማብራ ትመጣለች። ደግሞ ለምሳሌ በሊባኖስ የሐውቲና የሂዝቦላህ ጉዳይ እንዴት ይሆን? እንዴት ይቋጭ ይሆን የሚለው ነጥብ ራይት ናው ከኒውክሌሩ ጉዳይ፣ ከማዕቀቡ ጉዳይ፣ ከሆርሙዝ ጉዳይም በላይ እኔ ፐርሰናሊ የምጠባበቀው ነገር ነው። እንግዲህ ድርድር ተስፋ አለ እየተባለ በሁለቱም ወገን በኢራንም በአሜሪካን በኩል ፖዚቲቭ ነገሮች እየወጡ ስለሆነ ፖዚቲቭ ነገሮቹ ሄደው መጨረሻቸው እንዴት ነው የሚቋጨው ሲባል እማየው ዋራማይ ሉኪንግ ፎርዋርድ ቢባል የሂዝቦላህና የሐውቲን ጉዳይ ኢራን እንዴት ትቋጨዋለች የሚለውን ነጥብ ነው። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀውን በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጋብዛለሁ። መልካም ጊዜ ይሁንላችሁ። በአፍሪካ ህብረት መቀመጫ በዲፕሎማቶች ሰፈር ሳር ቤት ባልተጠበቀ ዋጋ የአፓርትመንት ባለቤት ይሁኑ። ባልተጠበቀ ዋጋ አፓርትማ ለመግዛት 40 እና 50 ሚሊዮን ብር በሚጠየቅበት ሳር ቤት ፍጥነት፣ ጥራትና ታማኝነት መገለጫ የሆነው ቴምር ፕሮፐርቲስ ሳር ቤት አደባባይ ከአዳምስ ፓቪሊዮን ጎን ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ወይም ከጠቅላላ ክፍያ 6.3 ሚሊዮን ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ይዘንልዎት ቀርበናል። በ20% ቅድመ ክፍያ ቀሪውን በ14 ዙር ያለምንም የዋጋ ጭማሪ ሳያሳስቦት ከፍለው ይጨርሳሉ። አስበልጠው ሲከፍሉም እስከ 30% ቅናሽ ያገኛሉ። ቤት ሲገዙም ልዩ የሼባ ማይልስ ስጦታ ያገኛሉ። ለውስን ቤቶች ብቻ የወጣ ስለሆነ በ0908 770077 ፈጥነው ይደውሉ። ቴህራን አሻሽላ ለአሜሪካ አቅርበዋለች የተባለው አዲሱ የሰላም ሐሳብ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚነሱ ግጭቶችን ማስቆም፣ የአሜሪካ ወታደሮችን ከኢራን አቅራቢያ ካሉ አካባቢዎች መውጣትና በአሜሪካና በእስራኤል ጦርነት ምክንያት ለደረሰ ውድመት የካሳ ክፍያን እንደሚያካትት የኢራን መንግስት ሚዲያዎች ዛሬ ይዘዋቸው የወጡ መረጃዎች ያመለክታሉ በማለት ሮይተርስ ያስነበበው መረጃ ያሳያል። በዚህ ጉዳይ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕም በድርድር ሂደቱ ላይ ጥሩ ምልክት አለ፣ ጥሩ ተስፋ አለ በሚል በቴህራን ላይ ልከፍተው የነበረውን የጦርነት ዘመቻ ገታ አድርጌዋለሁ ሲሉ መናገራቸው አይዘነጋም። ግን በዶናልድ ትራምፕ ይሄ ናሬቲቭ በሚለው ነገር ተረዷቸው ወይም ያዟቸው እንጂ ሰምሃው ኢራን ላይ ጦርነት ቢከፍቱ ለኢራንም ለሳቸውም ወይም ለአሜሪካም ጥሩ እንዳልሆነ ኢራን ብቻ ተለይታ የምትጎዳበት አይነት ጦርነት አይሆንም። ኢራን ብቻ ተለይታ ጉዳት የምትደርስበት መከራ የምታይበት አይነት ጦርነት አይሆንም። የ40 ቀኑ ጦርነትም የ12 ቀን ጦርነትም እሱን አላሳዩም። ትራምፕ ሞር የፕሮፓጋንዳ ስራ ነው ወይም ካሁን ወታደራዊ ዘመቻ ሊጀምር ይችላል በሚል የሚቀርቡ ሐሳቦች አሉ አይደለ? በትላንት ጥንቅራችን ላይ ለምሳሌ ወታደራዊ አማራጮችን እንዲያውም የኢራንን ከፍተኛ መሪዎች መግደል የሚለውን ጉዳይ ታሳቢ ያደረጉ ነው ብለን አንስተን ነበር እና አሁን ወደ እንደዚህ አይነት እንቅስቃሴዎች ለምን አልገቡም ሲባል ዋናው ነገር በድርድር ሂደቱ ላይ ተስፋ ሰጪ ምልክት መኖራቸው ነው። እነ ዩናይትድ አረብ ኤምሬት፣ እነ ሳውዲ፣ እነ ኳታር ስለጠየቁ ሳይሆን በድርድር ሂደቱ ላይ ተስፋ ሰጪ ነገሮች ስላሉ ነው። ሁለተኛ ነገር ለዶናልድ ትራምፕ አዋጭ የሆነውን ነገር ዘግይተውም ቢሆን በመረዳታቸው ነው ሊሆን የሚችለው። አሁን ከሳምንት በፊት ገደማ ቻይና ከመሄዳቸው በፊት ዶናልድ ትራምፕ የኢራን ፕሮፖዛል ለአሜሪካ አቀርበው ነበር። ለአሜሪካ የቀረበው የኢራን ፕሮፖዛል ላይ ከተነሱ ጉዳዮች መካከል የማይረሱት ወይም ዋና የሚባሉት አሁን በዚህ ተሻሽሎ ቀርቧል በሚባለው ፕሮፖዛል ላይም የተጠቃለሉ ናቸው። የኢራን ሐሳብ በዋናነት በየትኛውም ፕሮፖዛል ላይ 15 ነጥብ ይኖረውም 2 ነጥብ የሚኖረው ኢራን ለአሜሪካ በምትልከው በየትኛውም ፕሮፖዛል ላይ የማይቀሩ አበይት ነገሮች፣ አንደኛ በሁሉም ግንባር የጦርነቱን ማቆም፣ እነ ሊባኖስን ጨምሮ እስራኤል ጦርነት ታቆም፣ ሁለተኛ የሆርሙዝ ሰርጥ የኒል ሉዓላዊ ግዛት ነው፣ ሶስተኛ የታገደብኝ ፍሮዝን አሴት ይለቀቅ፣ አራተኛ ዩራኒየም
የማበልጸግ ለሰላማዊ ዓላማ ዩራኒየም የማበልጸግ መብቴ እንትና ይባል አይነጠቅ። ጦር መሳሪያ የሚሆን ዩራኒየም አላበለጽግም ወይም የኒውክሌር ጦር መሳሪያ አይኖረኝም፣ ነገር ግን ለሰላማዊ ዓላማ የሚውል ለልማት የሚውል የኒውክሌር መርሃ ግብር ይኑረኝ፣ ይሄ መብቴ ነው ትላለች። እነዚህ 5 ነጥቦች ሁሌም ኢራን በየትኛውም ፕሮፖዛሏ ላይ የማይቀሩ ናቸው። አሁን የካሳ ይከፈል ጉዳይ በዚህኛው በአዲሱ ፕሮፖዛል ላይ ተጨምሯል ነው ተቀንሷል ነው የሚባለው የሚለውን መከራከሪያ ነጥቦች እስኪ ወደፊት እናያቸዋለን። ሰማው ግን ካሳ የሚለው ነጥብ ኢራን በጦርነቱ ጉዳት ደርሶባታል፣ በዛ ጦርነት ለደረሰባት ጉዳት ካሳ ይከፈለኝ የሚለው ነጥብ አዋጭ አይመስለኝም። አደንደው ሰደም እሷም ለሌሎቹ ሀገራት ካሳ ትከፍላለች ማለት ነው። አሁን ኢራን ለሌሎቹ ጉዳት ያደረሰችባቸው እና አሜሪካ ለምሳሌ የአየር ላይ ዘርፋቸው የጦር ጀቶቻቸው፣ ድሮኖቻቸው የመሳሰሉት የትራንስፖርትና የነዳጅ ማጓጓዣ አውሮፕላናቸው ሄሊኮፕተሮቻቸው አጠቃላይ በ40 ቀን ጦርነት 42 የሚሆኑት ጉዳት ደርሶባቸዋል፣ ጋይተዋል፣ ወድቀዋል፣ ተመተዋል ኦር ሰምቲንግ እንዲህ አይነት ብቻ ከጥቅም ውጭ ሆነዋል። እነዚህ አጠቃላይ 42 አውሮፕላኖች ወጪ ከተደመረ $2.6 ቢሊዮን ይሆናል። ይሄ በአየር ኃይሉ ዘርፍ ላይ ብቻ የመጣ ኪሳራ ነው በሚል የተሰራ ዘገባ እንደተከታተላችሁ ተስፋ አደርጋለሁ። አሜሪካም እንደዚህ ጉዳት ደርሶባታል። ለምሳሌ በአየር ላይ ዘርፉ እንደዚህ ጉዳት ደርሶባታል። በሌሎች ዘርፎች ላይም አሁን በተለይ እየተጠኑ ሲሄዱ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ የደረሰው ኪሳራ፣ በገልፍ ሀገራት በሚገኙ የኢራን ጎረቤት በሚባሉ ሀገራት ከዱባይ አንስቶ እስከ ኢራቅ ድረስ እነ ኦማንን ጨምሮ እነ ባህሬንን በእነዚህ ሀገራት ውስጥ የደረሰው ጉዳት በቀጥታም በተዘዋዋሪ ለምሳሌ ከበድ ያለ ጉዳትን አስተናግደዋል። የነዳጅ ማብለያ ጣቢያዎቻቸው ረብጣ $1 ቢሊዮን የወጣባቸው በኢራን ጥቃቶች ከጥቅም ውጭ ሆነዋል። ካሳ ይከፈል ከተባለ አሁን ካሳ ይከፈለኝ የሚለው የኢራን ጥያቄ አያዋጣም ወይም ደግሞ ኢራን ካሳ የሚከፈላት አይነት ሁኔታ የሚፈጠር አይመስለኝም የሚለው ሐሳብ ከምን ጋር የተገናኘ ነው? በሌሎቹ ሀገራት ላይ የደረሰው ጉዳትን አይነው ራስን በመከላከል ሂደት ውስጥ የአሲሜትሪክ ዋርፌር ስትጠቀም ኢራን የወሰደችው ያጸፋ እርምጃ ውጤት ናቸው። ጦርነቱን የጀመሩት እና አሜሪካና እስራኤል ስለሆኑ ለዚህ ጉዳይ ዋነኛዎቹ ተጠያቂዎቹ እነሱ ናቸው። ካሳ የማለት ነጥብ ውስጥ ሲመጣ ግን መጀመሪያ ለካሳው መክፈል ተጠያቂ የሚሆነው አካል ወረራውን የፈጸመው አካል ነው። ዱ ዩ ኖ ላይክ የኢትዮ ኤርትራ ጦርነት ወቅት ላይ አንደኛው የአልጀርስ ስምምነት እኮ አይተገበርም ስንል አይተገበርም ወይም ተፈጻሚነት የለውም ስንል በአልጀርሱ ስምምነት መሰረት ኤርትራ ለኢትዮጵያ እንዲከፍል የተወሰነበት ካሳ አለ። ያንን ካሳ አልከፈለም ነው። ካሳ የሚለው ጉዳይ ዓለም ላይ አዲስ ነገር አይደለም። ወረራውን የፈጸሙ አካላት እንዲከፍሉ ይጠበቃል። ነገር ግን አሴም ታይም ደግሞ በዚህ ጦርነት ላይ የቀጥታ ተሳትፎ ያልነበራቸው እንደ ማንኛውም ዲፕሎማሲያዊ ሀገር ጋር ዲፕሎማሲያዊ ሊባል በሚችል አይነት መልኩ ግንኙነት የነበራቸው ለምሳሌ እነ ሳውዲ አረቢያ ከአሜሪካ ጋር ዲፕሎማሲያዊ ግንኙነት ነበራቸው፣ ወታደራዊ ግንኙነት ነበራቸው፣ የነዳጅ ግንኙነት ነበራቸው፣ ኢኮኖሚያዊ ብዙ ግንኙነት አላቸው። የአሜሪካ ጦር ሰፈር በሳውዲ አረቢያ ውስጥ መኖሩ ባይተሰልፍ ያው ጦርነቱ ሲመጣ ኢላማ ውስጥ ገባ እንጂ እኮ ወረራ እስከሚፈጸም ድረስ ወይም የአሜሪካና የእስራኤል ጥቃት እስከሚፈጸም ድረስ በነዛ የአሜሪካ የጦር ሰፈሮች ላይ ወታደራዊ ዘመቻ አደርጋለሁ ብለህ አታውቅም። ጦርነቱ ከተጀመረ በኋላ ነው ነገሩ የተቀየረው። ስለዚህ የአሜሪካ የጦር ሰፈሮች በዛ ቦታ ላይ እነሱን ያነጣጠሩ ጥቃቶችን ለመፈጸም በሚል ኢራን የየሀገራቱን የነ ሳውዲን የነ ዩኤኢን የነ ኳታር ብቻ በዛ በገልፉ ቀጠና ውስጥ ያሉ ሀገራትን የአየር ክልል እያለፈች ጥቃት ሰንዝራለች። ጥቃት ስትሰነዝር የአሜሪካ የጦር ሰፈርን ብቻ አይደለም ኢላማ ያደረገችው። በጦርነቱ ላይ በቀጥታ ተሳታፊ ያልሆኑትን እነ ሳውዲ እነ ዩኤኢ አሁን እኮ ነው እንዲያውም በጦርነቱ በቀጥታ ተሳትፈዋል አልተሳተፉም የሚል ዘገባዎችን ማየት የጀመርነው እንጂ ለምሳሌ ኦማን ወይም ደግሞ ባህሬን ወይም ደግሞ ኳታር እንደው ሳውዲና ዩናይትድ አረብ ኤምሬት ተሳትፈዋል በሚል ከሰሞኑ ዘገባ የተሰራባቸው ስለሆነ እሺ ተሳትፈዋል ብለን እንውሰዳቸው። ግን ያልተሳተፉ የሚባሉ ሀገራት ኢላማ ሆነዋል። የእነዛም ሀገራት የካሳ ጉዳይ ይነሳል ማለት ነው። ጉዳት ስለደረሰባቸው በጦርነቱ ውስጥ ኢንቮልቭ አላደረጉም ወይ በቀጥታ አልተሳተፉም፣ ነገር ግን ጉዳት ደርሶባቸዋል። ስለዚህ ካሳ የሚለው ነገር የጦርነት ካሳ የሚለው ነገር እንዴት እንደሚፈጸም አላቅም። ግን ሰምሃው ኢራን ካቀረበቻቸው በፕሮፖዛሏ ላይ ካጠቃለለቻቸው ነጥቦች መካከል አንዱ ተቀባይነት ላያገኝ ይችላል ተብሎ በተደጋጋሚ እየተነሳ የሚገኘው ጉዳይ ይሄው የካሳው ጉዳይ እንደሆነ ለመጠቆም ያክል ነው። ከዛ ውጪ በአሜሪካ ዘንድ ሰምሃው የኒውክሌር እንቅስቃሴ የኢራን የኒውክሌር መርሃ ግብር እንቅስቃሴ ላይ ያው ለውጦች ታይተዋል። ኢራን መብቷ ነው እንደምታውቁት ደጋግሜ እንደምነግራችሁ በ1967 እንደ አውሮፓውያን አቆጣጠር የፈረመችው የነን ፕሮሊፈሬሽን ትሪቲ ወይም ኒውክሌርን ለሰላማዊ ዓላማ የማዋል ስምምነት መሰረት ኢራን ለሰላማዊ ዓላማ ኒውክሌርን ማዋል ትችላለች። ይሄ መብቷ ነው። ስለዚህ ያንን መብቷን እንደማትደራደርበት በዛ መብቷ ላይ ሁለት ጊዜ እንደማታስብና ምናልባትም እና አሜሪካ አንዱ ሊያምኑላት የምትፈልገው ጉዳይ
ኢራን ሉዓላዊ በሆነ መልኩ ለሰላማዊ ዓላማ የማበልጸግ መብት አላት የሚለው ጉዳይ እንዲሆን ደጋግማ ጥያቄ ያቀረበች ትገኛለች። ኢንሪችመንት የሚባለው ጉዳይ ዩራኒየም ያበለጸጉ መቀጠል የሚባለውን ጉዳይ ከስንት ዓመት በኋላ ድጋሜ የተጀመረበት ነው። ስለዚህ ከ12 እስከ 15 ዓመት በሚለው ጉዳይ ላይ አሁን አገራቱ ሊቀራረቡ የሚችሉበት አይነት ሁኔታ ድጋሜ መኖሩ እየተገለጸ ነው። ዶናልድ ትራምፕ ከቻይና ሲመለሱ ለ20 ዓመታት ያክል ዩራኒየም ሳታበለጽግ ትቆይ ኢራን ለ20 ዓመታት ያክል ዩራኒየም ሳታበለጽግ ትቆይ በሚለው ጉዳይ ላይ ሰምሃው ሐሳባቸውን ሰንዝረው ነበር። ኢቭን ተስማምታለችም ኢራን 20 ዓመት ሙሉ ዩራኒየም ሳታበለጽግ ለመቆየት ተስማምታለችም ተብሎ ነበር። ከዛ በኋላ 20 ዓመት የሚለው ጉዳይ የራሳቸው የአሜሪካዎቹ ሐሳብ ነው እንጂ የኔ ሐሳብ 5 ዓመት ብቻ ነው አለች ኢራን። ቀደም ባሉት ጊዜ ሁለቱን አካላት አቀራርቦ ለመስራት በሚል ረገድ ከ12 እስከ 15 ዓመት በሚለው ላይ ሰምሃው የጋራ ነጥባቸው ሊሆን ይችላል ተብሎ ይገለጻል። እንደዛም ሆኖ ግን ስቲል ዶናልድ ትራምፕ ማረጋገጫ አልሰጡም፣ ይፋዊ ማረጋገጫ በጉዳዩ ላይ አልሰጡም የሚለው ነጥብም እንዲሁ መታወስ አለበት። የሆርሙዝ ሰርጥ ላይ ኢራን ያለው ሉዓላዊነትን ማስከበር የሚለው ነጥብ እንዲሁ ሊዘነጋ የሚችል አይደለም። እሱንም ነገር ኢራን ኦልሞስት እያረጋገጠች ያለው አዲስ ነገር ነው ተብሏል። ይሄ ለዓለም የነዳጅ አቅርቦት በጣም ቁልፍ የሆነው ዶናልድ ትራምፕ ከዚህ ቀደም ፕሮጀክት ፍሪደም በሚል የሆርሙዝ ሰርጥ ላይ ያለውን የኢራን የበላይነት ሊያከሽፉ የሞከሩበት ነገር ግን ደግሞ ሳይሳካላቸው ተመልሰው በወታደራዊ ከበባቸው እንዲቀጥሉ የተገደዱበት ከእነ ኢራን ጋር ጭምር የሆርሙዝ ሰርጥን ምን ብናደርግ ይሻላል ብለው ተማክረው ሰምሃው ቻይና ኢራን ላይ ምንም አይነት ጫና ማሳደር አልችልም ያለችበት የሆርሙዝ ሰርጥ ጉዳይ አሁንም ቢሆን በኢራን እንግዲህ ተጽዕኖ ስር ሆኖ የመቀጠሉ ነገር ብዙም አጠያቂ እየሆነ አይደለም። እነዚህ ሐሳቦችን አጠቃሎ የቀረበው አዲሱ የኢራን ፕሮፖዛል ከዚህ ቀደም ከነበሩት አሁን በዝርዝር 1-2-3 እያለን ስንሄድ ከዚህ ቀደም ከነበሩት ፕሮፖዛሎች በመርህ ደረጃ የሚለየው ነገር አለ ወይ ቢባል በመርህ ደረጃ እንዲህ ነው ተብሎ የሚለየው ነገር የለም። ለምሳሌ በኒውክሌር ማበልጸግ ሂደት ላይ ግን አንዳንድ ለውጦችን ልናይ የምንችልበት ሁኔታ አለ። ኢነሴንስ ዛት ኢራን ለዚህን ያክል ዓመት ዩራኒየም ሳላበለጽግ ቆያለሁ በሚለው ላይና ይሄ የኒውክሌር ጦር መሳሪያ እንደማይኖራት ሰምሃው ዋስትና ልትሰጥ የምትችልበትን አይነት ሐሳብ በአዲሱ ፕሮፖዛል ላይ ያጠቃላለች የሚል ሐሳቦች የሚሰማሉ። ይህንን በአዲሱ ሐሳብ ላይ ዩራኒየምን በተመለከተ ይዛ የመጣችው አዲስ ነገር የኤንፒቲ ስምምነት እንዳለ ሆኖ ከኤንፒቲ ስምምነት በተጨማሪ ደግሞ ይሄ የኒውክሌር ጦር መሳሪያ አይኖረኝም በሚለው ጉዳይ ላይ እና አሜሪካን ሊያረጋጋ የሚችል አሁን ትራምፕ ወደዚህ ጦርነት ውስጥ የገቡት እኮ ያው ትክክል ባይሆንም በ2015 የተፈረመው ስምምነት ኢራን በጊዜ ሂደት ውስጥ የኒውክሌር ጦር መሳሪያ ባለቤት ያደርጋታል በማለት ነው። ያው ይሄ ትክክለኛ አካሄድ እንዳልሆነ ከዚህ ቀደም በሰራንላችሁ ጥንቅሮች ላይ በደንብ አብራርተናል። እና ይሄ አዲሱ የነ ኢራን ሐሳብ የኢራንን ኒውክሌር የማበልጸግ መብት ወይም ለሰላማዊ ዓላማ ዩራኒየም የማበልጸግ መብቷን ሳይገታ ነገር ግን በጦር መሳሪያ በሚባለው ጉዳይ ላይ ወይም የኒውክሌር ጦር መሳሪያ ሂደቱ ሊሸጋገር ይችላል በሚል እነ ዶናልድ ትራምፕ በሚያቀርቡት ሐሳብ ላይ አንደኛ በቀጥታ የአሜሪካ ተወካዮች በኢራን ውስጥ ሆነው የኒውክሌር መርሃ ግብሩን እንቅስቃሴ መከታተል የሚችሉበት አይነት ነገር እንዲፈጠር ጭምር ለዛ አይነት ነባራዊ ሁኔታም በራቸው ክፍት መሆኑን ኢራኖች እየገለጹ ነው ተብሏል። ኢነሴንስ ይሄ እነ ትራምፕ ደጋግመው የ2015 ስምምነትን ሲተቹ ደጋግመው የሚያነሷት አንድ ቃል የኢራን የኒውክሌር መርሃ ግብር ጉዳይን ፍተሻ ለማከናወን እኮ አንድም አሜሪካዊ ወደ ኢራን ምድር ገብቶ አያውቅም፣ አይፈቀድለትም ነበር። በእንደዚህ አይነት መልኩ እንዴት ነው እርግጠኛ የምንሆነው የሚል ነገር ነበር የሚያነሱ። ቴህራን ያው አብሮ መስራት ከሆነ አብሮ መስራት ነው አይደል? ሁለት ወዶ አይሆንም። አሁን ከና አሜሪካ ጋር ተባብሮ በሰላም መስራት ሲባል በሰላም መስራት ነው። ለዛ የኒውክሌር ጦር መሳሪያ መቼስ እንደማትፈልግ ያው ደጋግማ ተናግራለች ኢራን። እኛ ራሱ እሷ የምትናገረውን አምነን ኢራን የኒውክሌር ጦር መሳሪያ አትፈልግም እያለን ስንት ጊዜ ተናግረናል። ያ ተጨባጭ ነገር ካለ አሜሪካዊ ሄዶ ፍተሻ አከናወነ፣ ቻይናዊ ሄዶ ፍተሻ አከናወነ፣ ለውጥ የለው። ለኢራን ለአሜሪካዎቹ ግን ለውጥ አለ። እንዴት ነው ለውጥ ያለው? ሄደው በቦታው ላይ ፍተሻ ምርመራ ማከናወን የሚችሉበትን ሁኔታ ሌላ ሰው አድርጎ ሪፖርት ከሚያዩ ይልቅ ራሳቸው በተጨባጭ በዛ ስፍራ ላይ ተገኝተው የሆነ ነገር ቢያደርጉ የአእምሮ ረፍት የሚሰጣቸው ይመስላል። ፕሮፌሽናል ሊሆን ይችላል። የአይኤኢኤ የሚባለው የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲን ስልጣን
ጥያቄ ውስጥ ማስገባት ሊሆን ይችላል። ቢኮዝ ይህንን አይነት ስራዎች ማከናወን ኃላፊነት ያለበት የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ነው። እነ ትራምፕ እንደምታውቋቸው ግን ዓለም አቀፍ ተቋማትን አምነው አያውቁም። ቻይና ውስጥ የኮቪድ ወረርሽኝ ከላብራቶሪ ነው ያመለጠው። ይህንን ጉዳይ ደግሞ የነ ዶክተር ቴድሮስ አድሃኖም WHO አድበስብሶ አልፏል በሚል ነው አይደል አሜሪካ ከነ WHO ጭምር ራሷን ሰምሃው ዓለም አቀፍ ተቋማት ላይ እምነት የላቸው። እነ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ላይ እምነት የላቸውም ራይት ነው እነ ዶናልድ ትራምፕ። ስለዚህ እምነት ያላቸው በራሳቸው ሰው ላይ ስለሆነ ያንን ነገር ጥያቄ ወይም በሐሳቡ እንዲጠቃለልላቸው ይፈልጉ ነበር ይባላል። ኢራን ደግሞ ፎር ዛት ማተር ከአሜሪካ ጋር አልሰራም ብላ የሆነ ቦታ ላይ ተሰይማ የቆመች ሀገር አይደለችም። እንደምታውቁት ማዕቀቡ መነሳት አለበት። የተያዘው የታገደው ገንዘብ መለቀቅ አለበት። ያንን ለማድረግ ከና አሜሪካ ጋር መስራት ግድ ነው። በአፍሪካ ህብረት መቀመጫ በዲፕሎማቶች ሰፈር ሳር ቤት ባልተጠበቀ ዋጋ የአፓርትመንት ባለቤት ይሁኑ። አዎ ባልተጠበቀ ዋጋ አፓርትማ ለመግዛት 40 እና 50 ሚሊዮን ብር በሚጠየቅበት ሳር ቤት ፍጥነት፣ ጥራትና ታማኝነት መገለጫ የሆነው ቴምር ፕሮፐርቲስ ሳር ቤት አደባባይ ከአዳምስ ፓቪሊዮን ጎን ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ወይም ከጠቅላላ ክፍያ 6.3 ሚሊዮን ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ይዘንልዎት ቀርበናል። በ20 በመቶ ቅድመ ክፍያ ቀሪውን በ14 ዙር ያለምንም የዋጋ ጭማሪ ሳያሳስቦት ከፍለው ይጨርሳሉ። አስበልጠው ሲከፍሉም እስከ 30 በመቶ ቅናሽ ያገኛሉ። ቤት ሲገዙም ልዩ የሼባ ማይልስ ስጦታ ያገኛሉ። ለውስን ቤቶች ብቻ የወጣ ስለሆነ በ0908 770077 ፈጥነው ይደውሉ። ስለዚህ እና አሜሪካ ጋር ለመስራት ሰምሃው መብቷ ከተፈቀደላት ኢራን ዩራኒየም የማበልጸግ መብቷ ከተፈቀደ ማበልጸግ የምትችል ለሰላማዊ ጥቅም የሚውል ዩራኒየም ማበልጸግ ችላ፣ ነገር ግን ደግሞ 2015 ላይ ተስማምታበት እንደነበረው ፍተሻዎች ራንደም የሆኑ በዘፈቀደ በየትኛውም ጊዜና ሰዓት የሚከናወኑ የቼክአፕ ስራዎች እንዲከናወኑ አሁን አዲሱ ነገር ምናልባት አሜሪካውያን ዜግነት ያላቸው ሰዎች በሂደቱ ላይ እንዲሳተፉ ማድረግ የሚለው ጉዳይ ነው። ሌላኛው በዚህ አሁን አዲሱ ፕሮፖዛል ላይ ኢራን ያቀረበችው ፕሮፖዛል ላይ ተጠቃሏል የሚባለው ሌላኛው ጉዳይ ይሄ የአሜሪካውያን ዜግነት ያላቸው ሰዎችም በፍተሻ ወይም በምርመራ ሂደት ላይ ቢሳተፉ ቅር አይለኝም የሚል አይነት ነገር እንዳለው በመገለጽ ላይ ነው። እነዚህ ጉዳዮች ናቸው እንግዲህ ዶናልድ ትራምፕ በድርድር ላይ ያው ደጋግሞ ስለ ጦርነት ሲያወሩ ስለነበረ እና ከዛ የጦርነት ምዕራፍ ውስጥ በተወሰነ ላፍታ ገታ እንዲሉ ያደረጋቸው ይሄኛው ነጥብ ነው ይባላል። ይሄኛው ነጥብ ምን አይነት ውጤት ያስከትላል? ይሄኛው ነጥብ እንዴት የኢራንና የአሜሪካን ውጥረት ይቋጫል? አሁን የሚሉት ነጥቦችን አብረን እናያለን፣ አብረን እንጠባበቃለን። ዴንዶፍ ስዴ ግን በኢራንና በአሜሪካ መካከል ያለው የጦርነት ሂደት ላይ በብዙ መልኩ ተስፋ ሰጪ ናቸው የሚባሉ ሁኔታዎችን እያየን እንገኛለን። ይህ ጦርነት በዚህ መልኩ ወደ ፍጻሜው የሚመጣበት እድል ካለ ተስማምተው ነገሩን ሊቋጩ የሚችሉበት እድል ከመጣ እንግዲህ ደስ የሚያሰኝ ነገር ነው፣ መልካም ነገር ነው። ይሄ ነገር ግን ያው በአሜሪካና በእስራኤል መካከል ሊፈጥር የሚችለው ስንጥቅ ሊፈጥር የሚችለው አለመግባባት ወይ ጫና እንደምታውቁት በሀገር አሜሪካ ውስጥ በተለይ በያንግ አሜሪካ በወጣት አሜሪካውያኖች ዘንድ ለእስራኤል ያለው ድጋፍ ከጊዜ ወደ ጊዜ እየቀነሰ መጥቷል። በእንደዚህ አይነት ነባራዊ ሁኔታ ላይ ደግሞ አሁን የኢራንና የአሜሪካ ጦርነት ጉዳይ ቀደም ብዬ በዘረዘርኩላችሁ መልኩ ወደ ስምምነት የሚመጣ ከሆነ በአንድም ይሁን በሌላ ዶናልድ ትራምፕ የአገዛዝ ለውጥ ሊያከናውኑ ሄደው በመጨረሻ አሁን ካለው አገዛዝ ጋር ተስማምቶ ተመለሱ እንደማለት ነው የነገሩ መቋጫ። ይሄ ነገር እስራኤልን ስለማያስደስት በዚህ ላይ የሐሳብ ልዩነት ስንጥቅ መፈጠሩ አይቀርም ይባላል። እንደዚህ አሁን ባለው ነባራዊ ሁኔታ ጦርነቱ ከተቋጨ ምን ይሆናል ሲባል ይሄ እስራኤልና የአሜሪካ ነባራዊ ሁኔታ ግንኙነት በተወሰነ ጥያቄዎች የሚነሱበት አደጋ የሚደገንበት አይነት ይሆናል ይባላል። ያው ከጊዜ ወደ ጊዜ ለእስራኤል ያለው የአሜሪካውያን ድጋፍም እየቀነሰ ከመምጣቱ አንጻር ጋር ተያይዞም ምናልባት ነገሩ ይበልጥ አስጊ ነው የሚሉ በርካቶች የሆኑ ናቸው። ሌላኛው በዚህ ቀጠና ላይ ልናይ የምንችለው ነገር ሲባል ምናልባት በአረቡ ዓለም ሀገራት መካከል የገልፉ ሀገራት በተወሰነ መልኩ የሆነ ይበልጥ መቀራረብና የጋራ ደህንነታቸውን በጋራ ለመጠበቅ የሚያስችላቸውን አይነት እንቅስቃሴ ሊጀምሩ ይችላሉ። ቢካዝ አሁን ከአሜሪካ ኤክስፔክት ሲያደርጉ የነበረው የደህንነት ዋስትና ጥበቃ የምንላቸው ነገሮችን ካላገኙ ደግሞ በቀጣይ አይታወቅም። መቼስ የዚህ ቀጠና ጉዳይ ምን እንደሆነ አይታወቅም። አሁን የድርድር ተስፋ አለ ብለን ተናግረን በኋላ ጦርነቱ ሊጀምር ይችላል። ስለ ቀጣዩ ነገር በፍጹም እርግጠኛ ሆኖ መናገር አይቻልም። አንፕሬዲክተብል ነው በጣም። ከነ ትራምፕ አንፕሬዲክታቢሊቲ ጋር ወይም ተገማች አለመሆን ጋር ደግሞ ሲያያዝ ነገሩ ይበልጥ አንፕሬዲክታቢሊቲ ስኩዌር ይሆናል ማለት ነው እና በእንደዚህ አይነት ቮላታይል በሆነ ተጋላጭ በሆነ ተገማች ባልሆነ አካባቢ ላይ ያሉት እነዚህ ሀገራት አሁን በዚህ ጦርነት ምክንያት ለምሳሌ ብዙ ጊዜ ነዳጅ ስለምንል የሊኩፋይድ ናቹራል ጋዝ ወይም የተፈጥሮ ጋዝ ጉዳይን
አይነሳም እንጂ በተፈጥሮ ጋዝ ጉዳይ ወይም በተፈጥሮ ጋዝ ዘርፍ ላይ የተፈጠረው ችግር በሆርሙዝ መዘጋት ምክንያት ኳታርን ሽባ እያደረጋት ነው። ኳታርን እያብረከረካት ነው። እንደዚህ አይነት ነባራዊ ሁኔታ እንዴት ይቀጥላል ነው? ቀጣይ እንዲህ አይነት መሰል ኢኮኖሚያዊ ሉዓላዊነታቸውን አደጋ የሚያስገባ ባይዘው የሚያረጋግጠው ነገር እነዚህ ሀገራት ኢኮኖሚያዊ ሉዓላዊነት እንደሌላቸው ነው። ይሄን ፖይንት በደንብ ስሙኝ። እነ ኳታር፣ እነ ዩኤኢ፣ እነ ሳዑዲ እነ ምናምን የምትሏቸው ሀገራት ሁሉ እዛ ጋር ያሉት they are not economically sovereign state። የሚያገኙት ሪሶርስ አለ፣ የሚያገኙት ነገር ነፍ ነው፣ ሀብት አላቸው። ዩናይትድ አረብ ኤምሬት ለምሳሌ በዚህ ጦርነት መካከል እንዴት ለአሜሪካ የዶላር ጥያቄ እንዳቀረበች የሚታወስ ነው። እነ ኳታር እነ ሳዑዲ በሆርሙዝ መዘጋት ምክንያት እንዴት አይነት ኢኮኖሚያዊ ጫናን እያስተናገዱ እንደሆነ የሚታወቅ ነው። ኢኮኖሚካሊ ሶቨሪን አይደሉም እነዚህ ሀገራት። ሜቢ እንደ ሉዓላዊ ሀገር ሳውዲ የምትባል ሀገር፣ ዩናይትድ አረብ ኤምሬት፣ ኳታር እንደዚህ የምንላቸው ሀገራት አሉ። እነዚህ ሀገራት ግን ጠቅላላ ብትዋቸው ኢኮኖሚካሊ ሶቨሪን የሆነ ሀገር እንዲህ አይነት አሁን እነሱ የገጠማቸውን ያለው አይነት አደጋን አያስተናግድም። በመሬት ቢዘጋበት በሰማይ ይሄዳል፣ በሰማይ ቢዘጋበት በመሬት ይሄዳል። ኢኮኖሚካሊ ሶቨሪን የሆነ ሀገር ለምሳሌ ቱርክን ተመልከቷት። አሁን ቱርክ ስትራቴጂካዊ አውቶኖሚዋን አስጠብቃለች ሲባል አንዱ ያለችበትም ጂኦግራፊያዊ የመሬት አቀማመጥ በጣም ቁልፍ ሆኗል። ከሩሲያ እስከ ቻይና ማለት ያለችበት ቦታ በሩሲያ በኩል በክራይሚያ በጥቁር ባህር በኩል የባስፎር መሿለኪያ በዛ አይደለ ከሩሲያ ጋር በዛ ትገናኛለች። በጥቁር ባህር የቀጥታ የድንበር አይደለም የባህር ላይ ወደ አፍሪካ ልምጣ ብትል መንገድ አለ። ወደ መካከለኛው ምስራቅ፣ ወደ ሩቅ ምስራቅ፣ ወደ ኤዥያ ያለችበት ጂኦግራፊያዊ ሎኬሽን ቁልፍ ነው። በዚህ ጂኦግራፊያዊ ሎኬሽን ላይ ባንዱ ብትይዙባት ባንዱ በቃ በየትኛው አቅጣጫ ትልትሏት አትችሉ። ኢኮኖሚያዊ ሉዓላዊነቷን ስትራቴጂካዊ ሉዓላዊነቷን ልትነጥቋት አትችሉ። ወራስ እዚህ ቀጠና ላይ ያሉት የገልፎ ቀጠና ላይ ያሉት ሀገራት ግን በግልጽ እንዳያችሁት ነው። እና ጥያቄው እነዚህ ሀገራት በቀጣይ አሁን ጦርነቱ አሁን ባየነው መልኩ ከተቋጨ ምን ሊያደርጉ ይችላሉ ሲባል ኢኮኖሚያዊ ሉዓላዊነታቸውን ማግኘት የሚችሉበትን ሉዓላዊነታቸውን ደግሞ በግልጽ ሉዓላዊነታቸው ሲጣስ ነበር፣ የአየር ክልላቸው ሲጣስ ነበር፣ ሲደበደቡ ነበር፣ ብዙ ዋጋ ከፍለዋል። እና እንዲህ አይነት ነባራዊ ሁኔታን በቀጣይ መከላከል እንዲቻል የሆነ የጋራ ፍሮንት የጋራ እንቅስቃሴ ውስጥ ሊገቡ ይችላሉ። እና ፓኪስታን 8000 የሚሆኑ ወታደሮቿን ወደ ሳውዲ አረቢያ አስጠግታለች። ሰምታችሁ ከሆነ ፓኪስታን ራይት ናው እየቀሰቀሰች ካለው ጉዳይ መካከል አንዱ ይሄ ኢስላሚክ ኔቶ የሚባል ነጥብ ነው። እስላማዊ ሀገራት ኔቶ ማለት ያው ኔቶ የሚያሰኘው አንቀጽ 5 ነው። በኔቶ አንቀጽ 5 መሰረት ኔቶ ማለት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት የምንለው የምዕራቡ ዓለም ሀገራት የጋራ የደህንነት ተቋም በሉት። በዚህ ድርጅት በዚህ ተቋም አንቀጽ 5 ላይ አንዱ ከተነካ ሁሉ እንደተነካ ይቆጠራል፣ አንዱ ለሁሉ የሚል አይነት ኮንሰፕት አለ። ኦልሞስት ወደ 30 እንደዚህ 31 እዛ አካባቢ ላይ የሚሆን አባል ሀገራት አሉ። አንደኛው ሀገር ከተነካ 30ውም ሀገር እንደተነካ ይቆጠራል የሚል መግባባት አለ። አፈጻጸሙ ላይ እንዴት ነው በምን መልኩ ነው በሚሉት ነጥቦች ላይ ዝርዝር ጉዳዮች አሉ። በፕሪንሲፕል ግን አንቀጽ 5 ላይ ይሄ ጉዳይ ተቀምጧል። ኔቶ አስፈሪ የሚያደርገው ይሄ ጉዳይ ነው። ኤስቶኒያ የምትባል አንዲት ከሩሲያ አፍንጫ ስር ያለች ሀገር አለች። በጣም ነጥብ ነው የምታክለው። እና ያቺ ኤስቶኒያ የምትባለውን ሀገር ብትነኩ አሜሪካ እንደነካችሁ ይቆጠራል ነው ፖይንቱ። የአሜሪካ ስፌር ኦፍ ኢንፍሉዌንስ የተጽዕኖ አድማስ እስከ ሩሲያ አፍንጫ ስር ደርሷል የሚባለው ለዚህ ነው። ዳስ ዋይ ዩክሬን ትግባ በሚል አንደኛው እንደ ኢሚዲየት ኮዝ ተደርጎ የኔቶ ጉዳይ የሚቀርበው እና አሁን በእስላማዊ ዓለም ሀገራት ውስጥ የእስልምና እምነትን እንደ ኦፊሻል ስቴት ሪሊጅን ባደረጉ ሀገራት ውስጥ በፓኪስታን መሪነት ኢስላሚክ ኔቶ የሚል ሐሳብ ተይዞ እየተቀነቀነ ነው። እና ይሳካል አይሳካም የሚለው ጉዳይ እንዳለ ሆኖ ፓኪስታን እንደምታውቁት የኒውክሊየር ጦር መሳሪያ ያላት ኦልሞስት ብቸኛዋ እስልምና እምነት ስቴት ኦፊሻል የሆነባት ሀገር ነች። ቱርክ ካላችሁ ቱርክ የራሷ ኒውክሊየር የላትም። ቱርክ ያላት አሜሪካ በቱርክ ውስጥ ያስቀመጠችው ኒውክሊየር ነው። የኔቶ አባል አይደለች ቱርክ። ተርኪ የኔቶ አባል እንደ ኔቶ አባልነቷ አሜሪካ ጀርመን ውስጥም እንዳስቀመጠችው የኒውክሊየር አረር በቱርክ ውስጥ ማስቀምጣለች። ብቸኛዋ ማለት ትችላላችሁ በኒውክሊየር ጦር መሳሪያ ላይ ማዘዝ የምትችል ብቸኛዋ ሀገር ፓኪስታን ነች ይባላል። ፓኪስታን እንግዲህ አሁን ከ8000 በላይ የሚሆኑ ወታደሮቿን ወደ ሳውዲ ልካለች። ምንድነው ወደ ሳውዲ የመላካቸው ጉዳይ? በሳውዲና በፓኪስታን መካከል የተፈረመ ስምምነት አለ፣ የሚቹዋል ዲፌንስ ፓክት የሚባል አንዱ ከተነካ ሌላው እንደተነካ ይቆጠራል የሚል ማለት ነው። ሳውዲ ስትነካ ፓኪስታን እንደተነካች ይቆጠራል እንዲህ የሚል አይነት ነገር አለ። እና ከዛ ጋር ተያይዞ 8000 የሚጠጉ ወታደሮችን አሁን ልካለች ይባላል ፓኪስታን። ከዛም በተጨማሪ ኢስላሚክ ኔቶ የሚለውን እንቅስቃሴ
ወይም የእስልምና እምነት ተከታይ የእስልምና እምነት ስቴት ኦፊሻል ሪሊጅን የሆነባቸው ሀገራት ላይ አንዱ ሲነካ ሌላው እንደተነካ ይቆጠራል እንደሚባለው ለዛ ነው ኢስላሚክ ኔቶ የሚባለው። እና ያንን ሐሳብ አፈጻጸሙ ከየት ይደርሳል እንዴት ይሆናል በሚለው ላይ ብዙ ርቀቶች ይቀራሉ። ግን ባይ ዲፎልት በጋራ እየተደገነብን ያለ አደጋ አለ በሚል እነዚህ ሀገራት የሆነ እንቅስቃሴ ለመጀመር ጥረት እያደረጉ ነው። የዛን እንቅስቃሴ ዴቨሎፕመንት ወይም እድገት እየተከታተልን መረጃውን ይዘን የምንመጣ ይሆናል። በአንድም ይሁን በሌላ ምክንያት ግን አሁን ፓኪስታን ወደ ሳዑዲ 8000 ወታደሮችን ለመላክ መወሰኗና መላኳ ጦር ጀቶችን ሽያጭ እኮ አሁን ፓኪስታን በጣም የጦር ጀት አምራች ሀገር ሆናለች ከቅርብ ጊዜያት ወዲህና እነዛ የጦር ጀቶችን ለምሳሌ ለሱዳን መንግስት ባለፈው ጊዜ ወደ 7 የሚሆኑ ፓኪስታን ሰራሽ የጦር ጀቶችን ለመስጠት ከስምምነት ላይ ደርሳ እንደነበር አይዘነጋም ሳውዲ አረቢያ። አሁን የነ ፓኪስታን የነ ሳውዲ ጥምረት ሚቹዋል ዲፌንስ ፓክት የሚባለው መፈራረማቸው እንዳለ ሆኖ ፕራክቲካሊ የሆነ ጦርነት ቢፈጠር አሁን በኢራንና በሳውዲ መካከል ጦርነት ቢፈጠር ፓኪስታን ሳውዲን ወግና ትዋጋለች ማለት ነው የሚለው ጥያቄ እንዲነሳ ያደርጋል። ሰማው ብዙዎች በዚህ ጉዳይ ላይ የፓኪስታን መንግስት አቋም ንጉሳዊ አስተዳደሩን መጠበቅ ላይ ነው ትኩረት የሚያደርገው፣ የሞናርኩን የአልጋ ወራሽ መሐመድ ቢን ሳልማን ዙፋንን መጠበቅ ላይ ነው ትኩረት የሚያደርገው ይላል። በጣም በብዙ ፓኪስታንን የምትረዳ ሀገር ሳውዲ አረቢያ ነች። ባይዘው በጣም ብዙ ኢንቨስትመንቷ በጣም ብዙ እርዳታ ቢሊየንስ ዶላር የውጭ ፎሬን ሪዘርቭ የመሳሰሉት ሳውዲ አረቢያ አለች። በዚህ የፓኪስታን መንግስት ዋነኛ ዓላማ ሳውዲ አረቢያ ከሚለው ያው ሳውዲ አረቢያ የገባችበትን ጦርነት መግባት ሳይሆን የሳውዲን መንግስት ዙፋኑን ማስጠበቅ ነው፣ የሞናርኩን ዙፋን ማስጠበቅ ነው የሚሉ በርካቶች አሉ። ያማላይ ግን በመካከል ግንኙነት አለ ነው ዘ ፖይንት። በሳውዲና በፓኪስታን መካከል ያው 8000 የፓኪስታን ወታደሮች ወደ ሳውዲ አረቢያ እስኪመጡ ድረስ ያደረገ ስምምነት አለ ነው። በዚህ ረገድ እንግዲህ ያው በአረቡ ዓለም ሀገራት መካከል እየተፈጠረ ያለው ሰምሃው የሆነ አንድነትን ለማድረግ አንድነትን ለማሳየት የሚደረገው ጥረት እነ ኢራን የመሰሉ ሀገራትን ያጠቃልላል ወይስ አያጠቃልልም የሚለው ጉዳይ ደግሞ ሌላ ጥያቄ ነው፣ በጣም ሌላ ጥያቄ ነው። እሱንም እንግዲህ ወደፊት የምናየው ነገር ይሆናል። ይህን ሁሉ ነገር የምናነሳው ምንድነው ጦርነቱ በሰላማዊ መንገድ የሚጠናቀቅበት እድል አለ በሚል መነሻ ነው። ያ ማለት ግን ጦርነቱ የኢራንና የአሜሪካ የኢራንና የእስራኤል ጦርነት በቃ አልቋል ማለት እንዳልሆነ ሊታወቅ ይገባል። እነ ትራምፕ በዛሬው ዕለት ነበረ ኢራን ላይ ጥቃት ለመፈጸም ጥቃት ለመጀመር ተዘጋጅቶ የነበሩት እና ያንን አስበውት የነበረውን ነገር አሁን በነ ሳውዲ በነ ዩኤኢ ጥያቄ አማካኝነት ማራዘማቸውን እንዲሁም በድርድሩ ላይ ጭምር ተስፋ መኖራቸውን ገልጸዋል። ያው ቀደም ብዬ እንዳልኳችሁ ይህ ጉዳይ ያው ዶናልድ ትራምፕ ስላነሱት እንደ ዜና እንደ ጥቁምታ እንደ መረጃ እናንሳው በሚል ነው እንጂ በዚህ ጦርነት ላይ ኢራንን ብቻ ለይቶ የሚመታ ሚሳኤል የለም፣ ኢራንን ብቻ ለይቶ የሚያደማ ጦርነት የለም። መድማቱ እኩል ነው ለሁለቱ። ልዩነቱ አሜሪካ በግዛቷ ውስጥ የሚፈጠር ልዩነት ጦርነት አይደለም። ይሄ አሜሪካ በሷ ቴሪቶሪ ውስጥ የሚፈጠር ጦርነት አይደለም። ለኢራን ግን በቴሪቶሪዋ ውስጥ ወይም በግዛቷ ውስጥ እየተፈጠረ ያለ ጦርነት ስለሆነ ነው ከበድ የሚለው። አዘ ስትራቴጂ ኢራን የነ ሐውቲን የነ ሂዝቦላህን ፕሬዘንስ የምትፈልገው ለዚህ ነበር። በ1980ዎቹ አጋማሽ ነው ማለት እነ ሂዝቦላህም ምናምን ሲመሰረቱ ዓላማው የነበረው አንድ ጉዳይ ኢራን ጦርነትን ከድንበሯ አሽሻ መዋጋት፣ ከድንበሯ አርቃ መዋጋት። ቢካዝ በዚህ በኢራንና የኢራቅ የ1980ዎቹ ጦርነት በደንብ ያየችው የተረዳችው ነገር ጦርነትን ብታርቅ ነው የበለጠ ተጠቃሚ የምትሆነው። ከኢራቅ ጋር ያው የኬሚካል ቦምብ ጭምር እስከሚተኮስባት ድረስ ከበድ ያለ ጉዳት እንደደረሰባት አይዘነጋም። ከዛ ጊዜ ወዲህ ነው በቃ ጦርነቶቹን ራቅ አድርጋ ለምሳሌ በሐውቲ አማካኝነት በቀይ ባህር፣ በሂዝቦላ አማካኝነት እዛው ከእስራኤል ጋር እንዲህ አይነት መንገድን ተከተለ የነበረበት ስልት ነበር። ዛስዋይ ፕሮክሲ ወይም የኢራን አክሲሶች የሚሏቸው የኢራን አጋር የሚባሉ ጋር ያላት ግንኙነት መቋረጥ አለበት የሚለው ጉዳይ ተደጋግሞ የሚነሳው ለዚህ ነው። እና ኢራን አሁን በቀጣይም ተስማምታ የምትሰራ ከሆነ በአንድም ይሁን በሌላ ከነዚህ ኃይሎች ጋር የሚኖራት አጋርነት እንዴት ነው የሚሆነው የሚለውም ሌላ መነሳት ያለበት ጥያቄ ነው። ኢነሴንስ ዛት እነዚህ ቡድኖች በአንድም ይሁን በሌላ የኢራን ጠንካራ ቁልፍ አጋር በመካከለኛው ምስራቅ ኢራን እንዳትገለል ያደረጉ፣ ኢራን ብቻዋን እንዳትቆም። ቢኮዝ ማን አለ እስኪ አጋር ተብሎ የኢራን ወዳጅ ተብሎ ሊገለጽ የሚችል ማን ሀገር አለ በመካከለኛው ምስራቅ? ሳውዲም አሁን እድሜ ለቻይና ትበል ካለፉት 2-3 ዓመት ወዲህ ነው በተወሰነ ከኢራን ጋር ተቀራርባ መስራት የጀመረችው እንጂ
ነው የሚባል ወዳጅ የላትም ኢራን ብቻዋን ነች። ይሄን አይነት ብቸኝነት ውስጥ ሆና እንደነ ሀውቲ እንደነ ሂዝቦላህ የመሰሉ እንቅስቃሴዎች አይነው በአሜሪካ በኩል በሽብርተኝነት ፈርጀዋቸዋል። ግን አደንደው ሰደይ የሆነ ህዝብን የሆነ ሀገርን የሆነ ቦታን ያስተዳደሩ ያሉ አካላት ስለሆኑ እነዚህን ቡድኖች ሽብርተኛ ናቸው ብሎ እነሱ ጋር እንትን ከማድረግ ይልቅ ወደ ህጋዊ መንገድ ሊመጡ የሚችሉበትን መንገድ ማመቻቸት የተሻለ ይመስለኛል። አሁን የመን ሰንዓን ተቆጣጥሮ ያስተዳደረ ያለው የሀውቲ ቡድን ባይዘዌይ በአንድ አጋጣሚ ከሽብርተኝነት ዝርዝር ስሙ ተነስቶ ነበር። አይ ቲንክ 2019 2018 ላይ ኢቭን ሂዝቦላህም ራሱ ስሙ ተነስቶ የነበረበት አጋጣሚ ነበር። ሂዝቦላህ ለምሳሌ በሊባኖስ ፖለቲካ ውስጥ ከበድ ያለ ተጽዕኖ ያለው አካል ነው እና ይሄ የሂዝቦላህ ተጽዕኖ ዝም ብሎ አሸባሪ ነው ስላላችሁ ብቻ በቀላሉ የሚጠፋ አይነት ተጽዕኖ አይደለም። እንዲያውም አሸባሪ ነው ብሎ ተጽዕኖን ለማጥፋት መሞከሩ ብዙ ዋጋ ያስከፍላል። በ1990ዎቹ የእስራኤልና የሂዝቦላህ ጦርነት፣ የ2006 የእስራኤልና የሂዝቦላህ ጦርነት እንዴት ነበሩ የሚለውን ነገር እኔ አልነግራችሁም፣ እናንተ ራሳችሁ ገብታችሁ። በሀውቲ በኩልም ያለው ሴንስ እንደዛ ነው። እና ሀውቲም ቢሆኑ ሰንዓን ተቆጣጥረው ያስተዳደሩ ያሉ አብዛኛውን የየመን ክፍል ባይዘው አብዛኛው ሰው የሚኖርበትን አብዛኛውን የየመን ክፍል ከበረሃው ውጪ ሰው የሚኖርበትን አብዛኛውን ክፍል ያስተዳደሩ ነው። ከፍተኛ ህዝብ ቁጥር ያለውን ቦታ የሚያስተዳድሩት ሀውቲዎች ናቸው ከየመን ውስጥ ማለት ታዳዝም እንታት ኤደን በኩል ሳውዘርን ትራንዚሽናል ካውንስል ደግሞ ሌላ ከተማ አለች ጠጋስትሉ ወደዛ ወደ ነቢይ ምናምን ጠጋስትሉ ሌላ ከተማ አለች እና ያችን ተቆጣጥረው ደግሞ የሚሰሩ ፕሬዚዳንሻል ካውንስል የሚባሉት አካላት እንዳሉ ዘንግቻ አይደለም። ግን ስቲል በተጽዕኖ ደረጃ የነሀውቲ ተጽዕኖ ቀላል አይደለም እና ከሽብርተኝነትም ስማቸውን አውጥተውት የነበረው አንድም ያንን በመረዳት ነበር። አሁን የዚህ ከጦርነቱ ጋር ተያይዞ ድጋሜ ስማቸው ወደዛ ነገር ውስጥ ገብቶ በዛ ስያሜና አሜሪካ መጥራት ጀመሩ እንጂ ኮርስ ከስማቸውን ከዛ ዝርዝር ውስጥ አውጥቶ የነበረበት አጋጣሚ ማለት። አሁን አሜሪካ ከነዚህ ኃይሎች ጋር ግንኙነት እንዲኖራቸው ኢራን ግንኙነት እንዲኖራት ትብብር እንዲኖራት አልፈልግም ነው የና አሜሪካ መከራከሪያ። ኢራን ደግሞ እነዚህ የሚባሉት ቡድኖች ሌላው ቢቀር ሰርቫይቭ ማድረግ አለባቸው ነው። ኢራን ግንኙነት ቢኖራቸውም ባይኖራቸውም ሰርቫይቭ ማድረግ አለባቸው ይሄንን ጊዜ ማለት ነው። እና በዚህ ስምምነት ላይ አንዱ እኔ የኒክሌር ጉዳይ ብዙም እንትን አይለኝ፣ የኒክሌር ጉዳይ ብዙም አስጨናቂ አይመስለኝም። የነ ሆርሙዝ ጉዳይ ማዕቀብ የማንሳት ጉዳይ ምናምን የምንላቸው ነጥቦች በቃ እነዚህ የፕሮክሲዎቹ ጉዳይ ነው። የሀውቲና የሂዝቦላህን ጉዳይ ኢራን እንዴት ነው ቴክ ኬር የምታደርገው? ያው በግልጽ አሁን አቅርባለች በተባለ ፕሮፖዛል ላይ በሁሉም የጦር ግንባሮች ሊባኖስን ጨምሮ እስራኤል ዘመቻ በመታከናወንበት ጨምሮ በሁሉም የጦር ግንባሮች ላይ እንትን እንዲደረግ ተኩስ አቁም እንዲደረግ ወይም ጦርነቱ እንዲቆም ነው ጥያቄ ያቀረበቻለች። ስለዚህ ሀውቲም ኢንቮልቭ ያው አንድ ሁለቴ ነው ሚሳኤል የተኮሰው መሰለኝ ሀውቲ በዚህ ጦርነት ላይ ወደ እስራኤል እንጂ ያን ያክል በጦርነት ሂደቱ ላይ ተሳታፊ አልነበረም እና በአንድም ይሁን በሌላ ግን በጦርነቱ ላይ ተሳታፊ ባይሆንም እንደ ኢራን አክሲስ ስለሚታይ እና ሀውቲን ይመለከታል። ይሄንን የሀውቲንና የየመኑ ሀውቲንና የሊባኖሱ ሂዝቦላህን ጉዳይ እንዴት ነው ኢራን አስማምታ መቀጠለው? ኢራን ሂዝቦላህንና ሀውቲን ከዳቸው ይሆን? እኔም በጠይቁኝ በጣም ዜሮ ቻንስ ነው። ያን አይነት ነባራዊ ሁኔታ የምናይበት በጣም ዜሮ ቻንስ ነው ብዬ አምናለሁ። ይሄንን ነገር ደግሞ እና አሜሪካ ኢራን ከነዚህ አካላት ጋር ግንኙነቷን እንድትቀጥል ያለመፍቀድ አቋም ስላላቸው ያው እንዳልኳችሁ በአሸባሪነት ስለፈረጇቸው አበይት ዋና መለያ ነጥብ ይሆናል ብዬ ማምነው እሱን ጉዳይ ነው። what are you expecting? ምንድነው የምትጠባበቀው ከዚህ አሁን ካለው ነባራዊ ሁኔታ ብትሉ at the end of the day ኢራን ከሀውቲና ሊባኖሱ ሂዝቦላህ ጋር ያላትን አካሄድ በምን መስመር እንግዲህ አሰመረች ወይም እንዴት አድርጋ ቀረጸች የሚለው ነጥብ ይሆናል ማለት ነው። ይሄ በጣም ብዙ ጂኦፖለቲካዊ ቀጠናዊ ትርጓሜዎችም ያሉት በመሆኑ ነው እና አሜሪካ በአቋም ደረጃ ይሄንን ነገር የሚፈቅዱ ከሆነ somehow እነዚህን ቡድኖች ከአሸባሪነት ጭምር ስማቸውን እስከ ማንሳት የደረሰ አይነት ሁኔታ ውስጥ ሊሄዱ ይችላሉ። ቢኮዝ እንደ መንግስት አሁን የመኑ ሀውቲን በሊባኖስ ደግሞ በሊባኖስ ፖለቲካ ውስጥ ያው ሂዝቦላህ እነዛ ነገሮች በጣም ተጠባቂዎቹ አሁናዊ ጉዳዮች ናቸው ብዬ አምናለሁ። እስኪ ደግሞ እንከታተልና ምን አዲስ ነገር አለ የሚለውን በነገው ጥንቅራችን ይዘን የምንመጣ ይሆናል። ነጻነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።
በአፍሪካ ህብረት መቀመጫ በዲፕሎማቶች ሰፈር ሳር ቤት ባልተጠበቀ ዋጋ የአፓርትመንት ባለቤት ይሁኑ። አዎ ባልተጠበቀ ዋጋ አፓርትማ ለመግዛት 40 እና 50 ሚሊዮን ብር በሚጠየቅበት ሳር ቤት ፍጥነት፣ ጥራትና ታማኝነት መገለጫ የሆነው ቴምር ፕሮፐርቲስ ሳር ቤት አደባባይ ከአዳምስ ፓቪሊዮን ጎን ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ወይም ከጠቅላላ ክፍያ 6.3 ሚሊዮን ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ይዘንሎት ቀርበናል። በ20 በመቶ ቅድመ ክፍያ ቀሪውን በ14 ዙር ያለምንም የዋጋ ጭማሪ ሳያሳስቦት ከፍለው ይጨርሳሉ። አስበልጠው ሲከፍሉ እስከ 30 በመቶ ቅናሽ ያገኛሉ። ቤት ሲገዙም ልዩ የሼባ ማይልስ ስጦታ ያገኛሉ። ለውስን ቤቶች ብቻ የወጣ ስለሆነ በ0908 770077 ፈጥነው ይደውሉ።